ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሻሎም። እነሆ ከትናንት የቀጠለ ጉዞዬን አሁን በልወዞዞ ወክ ኤንድ ቶክ እስኪ ትናንትና እንግዲህ ኡመር ሰመተር አካባቢ ደርሰን ነበር። ሀብተ ጊዮርጊስ ድልድይን አልፈን አሁን ደግሞ ወደ አውቶቡስ ተራ እንሄዳለን። በዋናነት ጎጃም በረንዳ እንቃኛለን። ዙሪያ ገባውን ጎጃም በረንዳ እንግዲህ ግርግሩ ግራቀኙ ምን ይመስላል የሚለውን የኔ ቻናል ተከታታዮች ታያላችሁ። ሰብስክራይብ ሼር ማድረግ እንዳይረሳ። እንግዲህ ወደ ጎጃም በረንዳ እየተጠጋን ነው። ግራቀኙ እንዴት አያችሁት? እዚህ አካባቢ ደግሞ ኤሌክትሮኒክስ እቃዎች በብዛት ይገኛሉ። እንግዲህ አዲስ አበባ ውስጥ በተለይ በዚህ በመርካቶ ዙሪያ ላይ በረንዳዎች ይታወቃሉ። አብዶ በረንዳ እንግዲህ ታውቁታላችሁ። አብዶ በረንዳ አለ። ይሄ አሁን የምንጎበኘው ጎጃም በረንዳ አለ። ሌላ ደግሞ እህል በረንዳ አለ። ምን እሱ ብቻ ሸንኮራ በረንዳ አለ። እስኪ እናንተ ደግሞ የምታውቁትን እኔ የዘነጋሁትን አድርጉ። መርካቶ አካባቢ እንግዲህ ብዙ በረንዳዎች አሉ። በተለይ ተራዎች ጫት ተራ እናስታውሳለን። ወደ መርካቶ ጠጋ ባይልም በጣም አትክልት ተራ አለ። ቦምብ ተራ፣ ጆንያ ተራ፣ ዶሮ ተራ፣ ሲዳሞ ተራ፣ ሸራ ተራ፣ ሶማሌ ተራ፣ ምናለሽ ተራ ተራ ይበዛዋል። በረንዳም እንደዚሁ እኔ የጠቀስኳቸው በጣም ጥቂቶች ናቸው። አንደኛው ይኸው ፊት ለፊታችን ያለው ጎጃም በረንዳ ነው። ጎጃም በረንዳ እንግዲህ እየተጠጋችሁ ስትሄዱ የቲቪ ስታንዶች እዚህ ጋር እንደምታዩቸው ለቲቪ ማስቀመጫ የሚሆኑ ምርጥ አሉ። ኤሌክትሮኒክስም አለ። ገና ወደኋላ ያላሳየኋችሁም በእርግጥ እንደዚህ አይነት ነገር አሉ። ሌላ ጎጃም በረንዳ እንግዲህ የሚታወቀው ጠጅ ቤቶች አሉ። በተለይ ማር እና ቅቤ መሸጫ መደብሮችም አሉ። አሁን ይኖሩ አይኖሩ አላውቅም። እስኪ ጎጃም በረንዳ አካባቢ ነን። የእግረኛ መንገዱ እንደምታዩት ነው። ግርግሩ ያው ጎጃም በረንዳ የመርካቶ አካል አይደል? እንደምታዩት ነው። ይሄው እዚህ ጋር እንደውም ይሄው በቀኝ በኩል የምታዩት ቆይ ዞር ብዬ ካሜራ ያው ሰው ስትደቅሙ ብዙ ሰው አይፈልግም። ይሄ እንግዲህ ማርና ቅቤ መሸጫ ነው። ይሄ እንደምታዩት እዛ ጎጃም በረንዳ አካባቢ ያለ ነው። እንግዲህ ምናልባት ጎጃም በረንዳ የተባለው ከዚህ ቀደም አንድ መሰናዶ ላይ አይቻለሁ። ከጎጃም የመጡ ሰዎች ጠጅ ቤት ነበራቸውና አብዛኛው ከጎጃም የመጣ ሰው እንግዲህ የሀገሩን ሰው ፍለጋ ወደዚህ አካባቢ ይመጣ ነበረ። በዛ ምክንያት ጎጃም በረንዳ እንደተባለ ሰምቻለሁ። የገበያ ቦታ ነው እንግዲህ ጎጃም በረንዳ እንደምታውቁት። ግርግር አያጣውም። ይኸው ሻጭና ገዢ የሚገናኙበት እዚህ ጋር የምታዩት ሴቶች በክንዳቸው ዕቃ ይዘው ወደዛ ወደዚህ እያሉ ይሸጣሉ። እዚህ ጋር እንግዲህ ተቆፍሯል። መንገዷችን ነች። የግድ ወደ አስፋልት ገብተን መሻገራችን ነው። እዚህ ጋር ደግሞ መኪና መጨናነቅ እንግዲህ ታያላችሁ። እዚህ ጋር ብዙ ጊዜ ወደ አውቶቡስ ተራ ስትሄዱ እዚህ ጋር ረዥም ሰዓት ነው መኪና የሚቆመው። ምክንያቱ ደግሞ አለፍ ብላችሁ የባቡር መሻገር ያለ ሰው በጅምላ አንድ ላይ ስለሚሻገር ይቆማል። ሁለተኛ እዚህ ጋር ደግሞ ጎጃም በረንዳ አካባቢ ወደዚህ ወደ ዮሐንስ ቤተክርስቲያን የሚሄዱ ታክሲዎችም እንደዚሁ ይደረደራሉ። እግረኛ በዛ ላይ ያለ የሚገርም መጨናነቅ ይፈጥራል ማለት ነው። ልወዞዞ በግሬ ወክ ኤንድ ቶክ ላይ ነን። እንግዲህ መንገዱ አይመችም። እየተደራረብን እየሄድን ነው እንደምታዩት። የጎጃም በረንዳ ትዝታ ያላችሁ ጎጃም በረንዳ የተመላለሳችሁ የኖራችሁ ምን ትዝታ አላችሁ? ኮሜንት ላይ አብዛኞቻችሁ በትናንትናው ቪዲዮም በጣም የሚገርም ሀሳባችሁን ኮሜንት ላይ እያነበብኩት ነበር። በጣም ድንቅ ነው። እንግዲህ ጎጃም በረንዳ ይኸውላችሁ የጭነት መኪኖች አሉ። ከነሱ ባሻገር ደግሞ አህዮች መርካቶ ላይ ከፍተኛ ተግባር አላቸው። ይሁት እንደምታዩት መርካቶ እህል ሸምታችሁ በአህያ አስጭናችሁ ቤታችሁ ሊወስድላችሁ ይችላል። የግድ መኪና መጠቀም የለባችሁ። በተለይ መኪና የማይገባበት ቦታ ያላችሁ እነኚህ አህዮች እጅግ በጣም ትልቅ ተግባር ነው የሚያከናውኑት። እነኚህ እንደውም ወደ ቤት ይዟቸው የሚሄዱ ሊሆኑ ይችላሉ። መርካቶ ውስጥ ግን አላቸው መቆሚያ፣ እዛ ይቆማሉ። የሆነ ነገር ገዝታችሁ ወደ ቤት ለመውሰድ ከፈለጋችሁ ወደ ቤታችሁ መኪና የማይገባበት አካባቢ ከሆነ በአህያ አስጭናችሁ ትሄዳላችሁ። የአህያን ዋጋ ትከፍላላችሁ። ሰውየው ነዳጅ ባይሞላም ለአህዮቹ የሚገባቸውን ይሰጣል። የቄሳርን ለቄሳር እንደሚለው ማለት ነው። እንግዲህ ጎጃም በረንዳ ግራ ቀኙ ስናየው ቤቶቹ የጥንት ናቸው እንደምታዩት ነው።
ምን ምን ቤቶች ትዝ ይላችኋል? ሲዳሞ ሆቴል እዛኛው ተሻግረ መሰለኝ፣ በዛ በኩል መሰለኝ። እስቲ እሱንም እናያለን። እስኪ የምታስታውሷቸው ትልልቅ ቤቶች እዚህ ጋር እያችሁት፣ እዚህ ጋር በጣም ይሸት ነገር ነበረ። አሁን ኮሪደር ልማት ላይ ያሉ ሽንት ቤቶች አይነት ተሰርቶላታለች የምታዩት። በጣም ይሸት ነበር። እዚህ ጋር ስታልፉ ሽንት ይሸናበታል። እንግዲህ ምሽት ላይ ይሄ ጥጋ ጥጎ ሁሉ ይሸናበት ነበር። የምታዩቸው ሽታ ነበረች። ሽንት ቤት መሰራቷ እንግዲህ በጣም በርካታ ሰው ነው እዚህ ጋር የሚስተናገደው። መንገድ ላይ በመስራት የሚተዳደሩ በጣም በርካታ ወጣቶች አሉ። ሽንታቸው መሸት ሲል እዚሁ ነበር የሚሸኑት። ይሄ መሰራቱ እጅግ ትልቅ ነገር ነው ብዬ አስባለሁኝ። እንግዲህ መንገድ ዳር ላይ ኑሯቸውን እዚህ ጋር ብስኩቱ፣ ቆሎ፣ ባቄላ ምንድን ነው የሚባለው? ይሄ ባቄላው ተቆልቶ እዚህ ጋር ቁርስ፣ ምሳ መንገድ ላይ እንግዲህ ጀብሎ ምናምን የሚሸጡት ጠዋት የወጡ እዚሁ ቀማምሰው እዚሁ ምሳቸውን በልቶ ማታ አራታቸውን ጨርሶ ይሄዳሉ። ትኩስ ነገሮች አይጠፉም፣ የሚጠባበሱ ነገሮች ድንች በሚጥሚጣ እነሱ ሁሉ አይጠፉም። ሰው ውጭ ወራጁ እንደምታዩት ነው። እንግዲህ ጎጃም በረንዳ ላይ ወደ ታች መማሰን ነው። ወደ አውቶቡስ ተራ የሚወስደው መንገድ ይዘን እየሄድን ነው። ፊት ለፊት በዛኛው በኩል አሁን የባቡር መንገዱ ከልሎታል እንጂ ሸዋ ዳቦ ቤት፣ ታዋቂ ሸዋ ዳቦ ቤት አለ። ምልክት እንግዲህ ጎጃም በረንዳ ላይ በዛ በኩል ስትሄዱ ሸዋ ዳቦ ቤት አለ። እነ ወለጋ ሆቴል በዚህ በኩል ነበር። ቆይስ ወለጋ ሆቴል ይሄው እዚህ ጋር እንግዲህ ወደ ጽዮን ሆቴል የሚጭኑ ታክሲዎች ናቸው እነኚህ። ወደ ድልበር ጽዮን ሆቴል የሚጭኑ ታክሲዎች ናቸው እዚህ ጋር የምታዩቸው። በዚህ ቀጥታ ወደ ድልበር ይጭናሉ። ለውጥ ከሌለ እኔ በማውቀው እንግዲህ የጫት አንዱ መገለጫ ነው። እዚህ አካባቢ እዚህ ጋር ጫት ቤቶች አሉ። ቤቶቹ እንደምታዩቸው ናቸው። ይሄ እንግዲህ ኮሪደር ልማት ያላገኘው ትናንትና ቪዲዮ ላይ ለቀኩላችሁ እና ይሄ ተመሳሳይ ነው። ኮሪደር ልማት አላየውም። መንገዶቹም እንደነበሩ ናቸው። ምናልባት ከኢትዮጵያ ውጭ ረዥም ጊዜ ሆናችሁ መሀል ላይ ያለው ፊት ለፊት የባቡር መንገድ እሱ ከመሰራት ውጭ የጎጃም ቦረንዳ አካባቢ እስከ አውቶቡስ ተራ ድረስ ያለው ተመሳሳይ ነው። ጀብሎ መፋቂያ ይዞ ወደ ላይ ወደ ታች በተለይ በዚህ አካባቢ የተመላለሳችሁ በወጣትነታችሁ በንግድ ስራ ተፍ ያላችሁ በዚህ አካባቢ ረጅም ጊዜ ሆናችሁ ስታዩት አንዳች ስሜት እንደሚወራችሁ ምንም ጥርጥር የለውም። ምክንያቱም እኔ ቆየት ብዬ ያየሁትን ቦታ ሳይሆን የሚሰማኝ ስሜት አለ። እንግዲህ እነዚህ የግንብ ቤቶች የድሮ ጣሊያን የሰራቸው አዲስ አበባ ብቻ አይደለም፣ በተለያየ ትልልቅ ከተሞች ስትሄዱ ጅማ፣ ደሴን የመሳሰሉ ጎንደር የመሳሰሉ ስትሄዱ በጣሊያን ጊዜ የተሰሩ ልክ እንደዚህ አይነት ግንብ ቤቶች አሉ። አዲስ አበባም አሉ። እንደውም 6 ኪሎ አካባቢ ኢብሳ ህንፃ የሚባሉ አሉ። እንደ ህንፃ ነበር የሚቆጠሩት ግንብ ስለሆኑ ኢብሳ ህንፃ እየተባሉ ኢብሳ ህንፃ በነገራችን ላይ 6 ኪሎ አካባቢ የምታውቁት ቸሬ ሰፈርና አለፍ ብላችሁ ያለ ፈርሷል። አሁን ልክ እነኚህ ቤቶች እንደዛ ናቸው እና በትልቅ ከተሞች ኢትዮጵያ ውስጥ ባሉትም እነኚህ ግንብ ቤቶች ጣሊያን ስሪት ይመስሉኛል። ግራውንድ ላይ ብቻ ያሉ ናቸው። ግንብ ቤቶች ናቸው። በጊዜው ትልቅ ህንፃ ስለነበሩ እንደ ትልቅ ህንፃ ይታዩ ነበር። አሁን ግን ትልልቅ ህንፃዎች ሲሰሩ እነሱ ግንብ መደዳ እየተባሉ ይጠራሉ። እዚህ ጋር እንግዲህ ልወዘወዘው በእግሬ ወክ ኤንድ ቶክ ላይ ነን። ጎጃም በረንዳን በጨረፍታ ሾፍ አድርገን ወደ አውቶቡስ ተራ እየተጓዝን ነው። ግራ ቀኙን ይዩት። ውሻው ምግቡ እዚሁ ጋር በቃ እዚህ ጋር ውሻ ተኝቷል። እዚህ ጋር የሚሸጡ ብስኩቶች አሉ ናቸው። ብስኩት ምናምን የሚሸጡበት ነው። ይሄ እንግዲህ መደብር ነው። እዚህ ጋር ስኳር ይሁን አይመስለኝም። እየተራገፈ ወደ መካዝን እየገባ ነው።
ይሄ እንግዲህ አውቶቡሱ እንደምታዩት መጨናነቅ የትራፊኩ የባቡሩ መንገድ ስላለበት ነው። መሀል ላይ የባቡሩ መንገድ ስላለ እጅግ በጣም መጨናነቅ ይበዛዋል። ይቺን መንገዷ ለነገሩ ጠበብ ያለች ነች። 3 መኪና እንዲያስተላልፍ ተደርጎ የተሰራ ቢሆንም ግን እንደምታዩት ነው፣ መጨናነቅ አለ። እስከ መርካቶ ድረስ እስከ አውቶቡስ ተራ ድረስ ማለት በእንዲህ ሁኔታ ነው የምትሄዱት። የእግረኛ መንገዱ እንደምታዩት ነው። በግራ በኩል ያለችው ነጭው ህንፃ ከረሜላ ህንፃ እየተባለች የምትጠራ ነች። እንግዲህ አውቶቡስ ተራ ተጠግተናል። የሆነ ሰዓት ላይ ደግሞ ይሄ ሰው እየተገፋፋችሁ ነው የምትሄዱት። አሁን እንደውም ደህና ነው። የሆነ ሰዓት አለው በጣም ሰው ይበዛና እንዲቀጥ ብላችሁ መሄድ ያቅታችሁና ትከሻችሁን ዞር ዞር እያደረጋችሁ የምትተላለፉበት ሰዓት አለ። ብስኩቱ ታያላችሁ፣ እዚህ ፀሐይ ላይ ነው የሚሆነው። ሰላም ነው ግን ብስኩቱ፣ እንደዚህ አይነት ብስኩት ይናፍቃል አንዳንዴ። በግራ በቀኝ በዛኛውም ሳይድ ስትሄዱ እንደዚህ ነው ብስኩት የሚሸጡ። ልወዛወዝ በእግሬ እንግዲህ ዛሬ ጎጃም በረንዳን ግራ ቀኙን ዞር ዞር ብለን ያየንበት ቪዲዮ ይህን ይመስል ነበረ። ሰንበትን እንግዲህ ረፍት እናደርግና ሰኞ ነው ደግሞ በቪዲዮ የምንገናኘው። ሰንበት ብዙ ጊዜ ቦታዎችን ሄደን የምንጎበኝበት ነው። ፕሮዳክሽኑን ጨርሰን ከሰኞ እስከ ዓርብ ወደ እናንተ እናደርሳለን እንደሁሌው። ለዛሬ የዕለተ ዓርብ ቪዲዮ ያዘጋጀሁት ጎጃም በረንዳ እስከ አውቶቡስ ተራ ያለውን መንገድ ያስቃኘሁበት ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝናችሁ ሰላምና ጤና ከእናንተ ጋር እንዲሆን ዛሬም ተመኘው። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።